ክርስቶስ ጋኔን አለብህ እንደው በምድር ላይ ከሃዲ ነህ ተባልኩም በሉ መናፍቅ ነህ ተባልኩም ቡዳ ተባልክ በለኝ ጅራታ ምን ነው አለኝ በለኝ ምናምን ተስሎ ዝንጀሮ ነው በለኝ አለኝ በል ምን በል ክርስቶስ ጋኔን አለብህ ተብሎ የተሰደበውን ያህል ትሰደባላችሁ እናንተ? ይሄን የሚያህል ስድብ የማን ስድብ? በዓለም ላይ ያለው 7 ቢሊዮን ህዝብ አንዱ ነው ቢሰደብ የክርስቶስን ይችን ስድቡን አንዲቱን አትላክም። እንዴት የመላእክት አምላክ ጋኔን አለብህ ይባላል? ይሄን እንኳን ችሏል። የፍጹም ትሕትና ነው። እንዴት ጋኔን አለብህ ሲሉት ዝም አለ? አንደበቱ ሶበይ ይጽልዎ ይጻሎም ሶበይ ሐመምዎ ይተቀየሞም ነው ያለ ቅዱስ ያሬድ። ነዚየኑ ሂሮተ ለአምላክ ትሕትና ወይ ዋሃተ የአምላካችን ትሕትናውን እንናገራለን። እንዴት አለ? ሶበይ ይጽልዎ ይጻሎም ሲሰድቡት መልሶ አልተሳደበምና ይላል። ሲሰድቡት መልሶ አልተሳደበምና እንኳን ሊሳደብ ጋኔን የለብኝም እንኳን አላላቸውም። ምን በስራ ነው የሚገልጻቸው። እኔ ባጋንንት አለቃ አጋንንትን የማወጣ ከሆነ ልጆቻችሁ እንግዲህ በማን ያወጣሉ ብሎ ብቻ ነው የመለሰላቸው። እና የይቅርታ ልብ የሌለን ልባችን ተራራ ሆኖ የገዘፈ በጣም የተናገረኝ ነገር እኮ ከባድ ነው ስላልገባችሁ ነው የምንል አውሬዎች እውነት የክርስቶስ ልጅ ነን የማለት ድፍረት አለን? ፈጽሞ እንዴት በክርስትና ላይ እየቀለድ እንደሆነ ተመልከቱት። ይቅርታ የሌለው ሰው የዲያብሎስ ባልንጀራ ነው። ክርስቶስ እንዲህ እየተባለ እንኳን ችሏል። እኔ በሕይወቴ ዘመን ሁሉ አልታረቅም ብላችሁ ምክንያት የምታቀርቡ ሰዎች የምታቀርቡት ምክንያት ሁሉ በፍጹም ውሃ ያነሳም። የምነግራችሁ ይሄንን ነው። ለምን ይሄንን የሚያህል ስድብ አልተሰደባችሁም? እኛሳ ወራዶች ኃጢአተኞች ነን። ክርስቶስሳ ምንም ሳይኖርበት ጋኔን አለበት ተባለ። ክርስትና ይሄን ማሰብ ነው። ሕማማት ውስጥ የምናስበው ትሕትና ያልኳችሁ ይሄን ነው። እንዲህ እየተደረገ አስተማረ። ሰንበትን ሻረ ይባላል። የኃጥአን ወዳጅ ነው ይባላል። የመንግስት ከዳተኛ ነው ይባላል። ቄሳርን የካደ ሰው ነው ይባላል። ሁሉን ስድብ ሁሉ ተቀበለ። የጠራቢ ልጅ የዮሴፍ ልጅ ይባላል። የአምላክ ልጅ ማለት ነው። ይሄ ቀላል ስድብ እንዳይመስላችሁ። ለአምላክ የጠራቢ ልጅ የእግዚአብሔር ልጅን የጠራቢ ልጅ የድንግሊቱን ልጅ የጠራቢ ልጅ በድንግልና የተወለደውን የባለትዳር ልጅ ነው። እስቲ አሁን ክርስቶስ የታማውን ያህል ማን ታምቷል? እሱ የተሰደበውን ያህል ማን ተሰድቧል? ስለዚህ ለዚህ እኮ ነው ቅዱስ ጴጥሮስ አሁን ኢታንክርዋ ለእንተ ትመጽአክሙ መከራ ከመ ዘነኪር። ወንድሞቻችን ፈተና በመጣባቸው ጊዜ እንደ ድንቅ ነገር አታድንቁት ያለ ለዚህ ነው።